ነቢያችን አለይሂ ሰላቱ ወሰላም ለዚህ ነው አልቁርአን ሁጀቱን ለከ አው ዐለይክ ቁርአን ላንተ መስካሪ ነው ወይም ደግሞ ባንተ ላይ መስካሪ ነው ይላሉ ነቢያችን ሰለዋቱላሂ ወሰላሙሁ ዐለይሂ። ኢዘን ቁርአን ከሚመሰክርላቸው ከሆኑ ሰዎች አድርገኝ፣ ነገ በጀነት ላይ ያኒ ቁርአን እየቀራህ ደረጃህን ውጣ ከሚባሉ ሰዎች መካከል አድርገኝ፣ በዱንያም ደግሞ ያንተን ንግግር ከሚያነቡ ከሆኑ ሰዎች አድርገኝ ብለህ ቁርአን ከተሰጡ ሰዎች መካከል አድርገኝ ብለን አላህን መለመን ያስፈልጋል። من تعلم في يوم يعني سطرة واحدة تعلم في سنة واحدة إلى بأندك أندت مسمر أستكاكلو بدم بادرقو إعراب منون تردتو علمني وسده ونسو بأند أمت علمي قبالي. من تعلم في يوم سطرتين تعلم في سنتين بكن ሁለት መስመር የተማረ የሆነ ሰው በሁለት አመት ነው የሚማረው፣ በሁለት አመት ነው ዒልም የሚገባው። አሁንም ልብ በሉ፣ በዚህ እየጨመረ በሄደ ቁጥር 10 መስመር ከተማርና 10 አመት ሊሄድ ነው ማለት ነው። በአንድ ቀን ከቀራ ነው ቂራአት የሆነ ነገር መገንዘብ አለብን ነው። ለምሳሌ አንድ ሶፍሐ ሊሆን ይችላል ወይ ግማሽ ሶፍሐ ከሆነ ከዛ ከምንቀራው ቂራአት ላይ የሆነ ነገር መረዳት አለብን። ዝም ብለን ማለፍ የለብን። የሆነ ነገር ግንዛቤ ልንወስድ ይገባል ነው። ከዛ የሆነ ትምህርት መውሰድ አለብን። አህካሙን በደንብ መረዳት አለብን። እኔ አቀራሬ ተስተካክሏል ወይ፣ ከዚህ አህካም አንፃር እንዴት ነኝ፣ ራሳችንን መገምገም በጣም አስፈላጊ ነው። መሰረት ካላስተካከልነው ቀስ ብለን ረጋ ብለን በትንሹ መቅራት፣ ጥሩ ከሆነ ከገባን በተሰጠን ጊዜ ልክ መቅራት። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلوات الله وسلامه وبركاته عليه وعلى آله وصحبه وسلم. أما بعد، فإن خير الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. قال الله سبحانه وتعالى: فذكر إن نفعت الذكرى سيذكر من يخشى. قال سبحانه: وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. طيب، إن شاء الله تعالى አንዳንድ ነጥቦችን በዚህ በቁርአን ዙሪያ የምንተዋወስ ይሆናል بإذن تبارك وتعالى. طيب، ነቢያችን عليه الصلاة والسلام حديث ላይ الدين النصيحة ይላሉ فيما رواه مسلم في صحيحه. ዲን يعني መመካከር ነው ይላሉ። إذن መመካከር እስከሆነ ድረስ አንዳችን ለአንዳችን ያኒ ተማሪ ከአስተማሪው ጋር እንደዚሁ በአንዳንድ ወሳኝ በሆኑ ነጥቦች ላይ ቁርአን በምን መልኩ ብንቀራ የተሻለ ለውጥ እናመጣለን በሚለው ላይ ቢወያዩ
ሹራ ማድረጉ እጅጉ ወሳኝና አስፈላጊ የሆነ ጉዳይ ነው። طيب የተወሰኑ ነጥቦችን ለማንሳት ፈልጋለሁ بإذن تعالى ቁርአን እንዲገራልን ዘንድ ማድረግ ያለብን የሆኑ ነጥቦች ከነዛ መካከል የተወሰኑትን ጠቅሳለሁ بإذن تعالى አንድ 10 ነጥቦች ይኖራሉ። በደንብ መከታተል ያስፈልጋል ማለት ነው። ምክንያቱም ጉዳዩ ለውጥ ለማምጣት እስከተፈለገ ድረስ ይህን ለውጥ ለማምጣት ደግሞ መንገዳቶችን መረዳት በጣም ያስፈልጋል። አንድ ለውጥ ለማምጣት የራሱ የሆነ ኡስሉብ ወይም የራሱ የሆነ መንገድ ይኖረዋል፣ አካሄድ ማለት ነው። ያንን መንገድ አካሄዱን በምን መልኩ ሂደን ለውጥ ልናመጣ እንችላለን የሚለውን ካላወቅን ካልተረዳነ ጉዳዩ በጣም አሳሳቢና አስቸጋሪ ሊሆን ይችላል። إذن الله سبحانه وتعالى بقرآن اندميلو ولقد يسرنا القرآن للذكر فهل من مدكر لال الله تبارك وتعالى قرآنا قرن دار الرقو يناقر المال ولقد يسرنا القرآن للذكر فهل من مدكر برقد قرآنا أقرتنا قرآنا كلا لا درقنا والي الله جل وعلا فهل من مدكر طيب السنة ما استندتن علنا السلم ممار السلم قرات يمي فلق يعني علما لممار قرآنا لممار يمي فلق علنا يالنا الله سبحانه وتعالى. إذن قرآنا الله جل وعلا قر አድርጎታል ማለት ነው። በራሱ አንደበት ነው የተናገረው አላሁ ዐዘ ወጀል። طيب ከዚህም ጋር አላሁ ስብሓነሁ ወተዓላ ቁርአንን ገር ከማድረጉም ጋር ከኛ ደግሞ ከተማሪዎች ከምንማር ከሆነ ሰዎች ሰበብ አስባቦች ያስፈልጋሉ። ይህንን ዒልም ለመውሰድ ልፋት ይፈልጋል። ብዙ ነገር አለ። ብዙ የሆነ የምንከፍለው የሆነ መስዋዕትነት ይኖራል ማለት ነው ይሄንን ዒልም ለማግኘት። طيب ከዛ መካከል መጀመሪያ አንድ ተማሪ የሆነ ሰው ቁርአንን ለመማር ሲወስን ቁርአንን ለመቅራት ሲያስብ ማድረግ ያለበት የመጀመሪያው ነጥብ በአላህ ስብሓነሁ ወተዓላ መወከል፣ ንያውን ማስተካከል፣ ዱዓ ማድረግ አለበት። ይህንን ቁርአን አላህ ስብሓነሁ ወተዓላ ላገራለት ገር ነው። ወከዛሊከ አይضን ቁርአንም የሚከብደው ሰው አለ፣ ያኒ በሚቀራው ጊዜ ማለት ነው። ያኒ የሚንተባተባለ የሚያስቸግረው አለ። ቁርአን የሚከብደው ሰውም ሊኖር ይችላል፣ አለም በተጨባጭ ማለት ነው። ነገር ግን አላህ ስብሓነሁ ወተዓላ የሰውየውን ጽናትና የሰውየውን ሰብር ثبات ለመፈተን እንጂ ያኒ ቁርአን ከባድ ሆኖ አይደለም። በዛ ላይ የጸናህ እንደሆነ አላህ ይከፍትልሃል ማለት ነው። ስለዚህ በአላህ ስብሓነሁ ወተዓላ ተመክቶ ዱዓ አድርጎ አላህ ሆይ ቁርአን ከቁርአን ባለቤቶች መካከል አድርገኝ ብለን አላህን መለመን አለብን። አላህ ሆይ ከቁርአን ባለቤቶች አድርገኝ፣ እነዚያ ቁርአን ከሚመሰክርላቸው ከሆኑ ሰዎች መካከል አድርገኝ ብለን ዱዓ ማድረግ ያስፈልጋል። ነቢያችን አለይሂ ሰላቱ ወሰላም ለዚህ ነው አልቁርአን ሑጀቱን ለከ አው ዐለይክ፣ ቁርአን ላንተ መስካሪ ነው ወይም ደግሞ ባንተ ላይ መስካሪ ነው ይላሉ ነቢያችን ሰለዋቱላሂ ወሰላሙሁ ዐለይህ። ኢዘን ቁርአን ከሚመሰክርላቸው ከሆኑ ሰዎች አድርገኝ፣ ነገ በጀነት ላይ ያኒ ቁርአን እየቀራህ ደረጃህን ውጣ ከሚባሉ ሰዎች መካከል አድርገኝ፣ በዱንያም ደግሞ ያንተን ንግግር ከሚያነቡ ከሆኑ ሰዎች አድርገኝ ብለህ
ቁርአን ከተሰጡ ሰዎች መካከል አድርገኝ ብለን አላህን መለመን ያስፈልጋል። ወመን የተወከል ዐለ አላህ ፈሁወ ሐስቡህ ኢነላሀ ባሊጉ አምሪሂ ቀድ ጀዐለ አላሁ ሊኩሊ ሸይኢን ቀድራ። በአላህ ላይ የሚመካ በአላህ ላይ የሚወከል የሆነ ሰው ሐቀ ተወኩልህ እሱ አላሁ ጀለ ወዐላ በቂው ነው ለሱ። አላሁ ዐዘ ወጀል ባሊጉ አምሪሂ የፈለገውን ነገር ሁሉም ያደርግለታል ያሳካለታል ማለት ነው። በአላህ ተመክተን ቁርአንን ዱዓ አድርገን አላህን ለምነን ሙሉ በሙሉ ወደ አላህ መጠጋትን አስገኝተን ቁርአንን የጀመርን እንደሆነ ቁርአን እንዲገራለን የመጀመሪያው ሰበብ ነው የሚሆነው። ንያን ማስተካከል ከዚሁ የሚካተት ነው። ንያን ማስተካከል ቁርአንን በምንቀራ ጊዜ ንያችን ካልተስተካከለ ብላሽ ነው የሚሆነው ማለት ነው። ቁርአን ቀርቻለሁ ቃሪ ተብያለሁ እያሉ ሰዎች ላይ ለመጎረር ከሆነ ወይም ደግሞ ራሱን ከፍ አድርጎ ሌሎችን ለመናቅ ከሆነ ወይም ደግሞ ቁራ እንዲሉት ቃሪ እንዲሉት ሐፊዝ እንዲሉት ከሆነ ይሄም ጥቅም የለውም ብላሽ። ኢዘን መሆን ያለበት ለአላህ ብሎ ሊወጅሂል ከሪም ራሱም ከመሀይምነት ተላቆ ሌሎችንም የሚያስተምርበት የሆነ እንደዚህ አይነት ንያ ሊኖረው ይገባል ነው። ረሱል ሰለዋቱላሂ ወሰላሙሁ ዐለይህ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ብለዋል። ሁሉም ስራዎች በአጠቃላይ የሚለኩት በንያ ነው ይላል። ወኢነ ለሁሉም ሰው ደግሞ የነየተው አለለት የነየተውን ያገኛል። ስለዚህ ንያ መስተካከል በጣም አስፈላጊ ነው። ኢኽላሳችንን ሊፈታተነን አይገባም። ንያችን የተስተካከለ መሆን አለበት። ለሰዎች እንዲያዩን ለሰዎች እንዲሰሙን አይደለም ቁርአንን መቅራት ያለብን። ለአላህ ብለን ነዓም ራሳችን ተምረን ሌሎችንም ለማስተማር በቁርአን ለመስራት የአላህን ስብሓነሁ ወተዓላ ንግግር በምናነብ ጊዜ የሚገኘው የሆነውን በረካ የሚገኘው የሆነውን አጅር ሁሉ ለማግኘት ከጀነት ባለቤቶች ለመሆን አስበን የአላህን ፊት ፈልገን መሆን አለበት። ቁርአንን መቅራት እኮ ትልቅ የሆነ ደረጃ ያለው ነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ ላይ እንዳሉት መን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ቢሂ ሐሰነ ወልሐሰነቱ ቢዐሽሪ አምሳሊሃ لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف بلو النبياتنا عليه الصلاة والسلام كقرآن عندي تنفيدل يانببه هنا سو بس أسري هنا حسنة يمزقب اللي تعالى عندي تنفيدل سيانب سويو عندي قص بكرابك من يهل حسنة عندما يسافلت أسبو كذاب لا يسي هنا من دزاو مالت. ስለዚህ የአላህን ስብሓነሁ ወተዓላ ንግግር በመናነብ ጊዜ ብዙ የሆኑ በዱንያም በአኺራችንም ላይ ደረጃችንን ከፍ የሚያደርግልን የቀልብ መረጋጋትን የምናገኝበት በቁርአን ነው። ኢዘን ንያችን የተስተካከለ መሆን አለበት ማለት ነው። ሌላኛው ነጥብ ባረከላሁ ፊኩም ቁርአንን መቅራት የፈለገ የሆነ ሰው ቁርአንን ብቻም ሳይሆን ዒልመ ሸርዒ ሸሪዓዊ የሆነ እውቀትን መማር የሚፈልግ የሆነ ማንኛውም ጣሊበል ዒልም ሊይዘው የሚገባ ትልቅ ነጥብ አልኢጅቲናቡ ሚነል መዓሲ ከወንጀላቶች ሙሉ በሙሉ መራቅ። ሐራም የሆኑ ነገራቶችን ላትናገር፣ ሐራም የሆኑ ነገራቶችን ላትመለከት፣ ሐራም የሆነ ነገር ላትበላ፣ ወከዛሊከ አይضን በአጠቃላይ ከወንጀላቶች ልትርቅ ማለት ነው። ኢዘን الإمام الشافعي رحمه الله ታላቁ ኢማም الفقيه الكبير الأصولي ታላቁ ዓለም عندكن قرآن حفظ بيالاቸው
ሙራጃዓ በሚያደርጉ ጊዜ ማለት ከዛ ወሸከውቱ ኢላ ወኪዕ ይላሉ ወደ ሼኻቸው ወደ ወኪዕ ስሞታ አቀረብኩኝ እንደዚህ ሁኜ ምን እንደሆንኩኝ ባላውቅም ነዓም እምቢያለኝ حفظ እምቢያለኝ ምን ሁኜ ነው ብዬ ስሞታ አቀረብኩኝ ይላሉ አልኢማም ሻፊዒ ረሂመሁላህ ከዛም ይህ ታላቅ ኢማም ይህ ትልቅ ዓሊም ወኪዕ ምን አሏቸው ምን ተመልክተህ ነበር ምን ወንጀል ሰርተሃል አሏቸው አይ አጋጣሚ ያለፍኩኝ ሳለ አንዲትን እንስት ያኒ አጋጣሚ ያለፍኩኝ ሻወር ያኒ እየታጠበች ባቷን ተመልክቼ ነበር አጋጣሚ ሆኖ መጋረጃው ተገልቦ ማለት ነው ስለዚህ እሱ ነው አሉ አልኢማም ሻፊዒ ረሂመሁላህ አልኢማም ያኒ አልወኪዕ ስለዚህ ተውበት አድርግ የዛም አላህ Subhanahu Wa Ta'ala ይመልስልሃል አሏቸው ከዛም ኢስቲግፋር አደረጉ አላሁ ዐዘ ወጀል ያኒ ገለጸላቸው ማለት ነው አልኢማም ሻፊዒ ረሂመሁላህ حفظን ከተሰጡ ትልልቅ ከሆኑ አኢማዎች መካከል አላህ ከለገሳቸው አንዱ ናቸው አልኢማም ሻፊዒ ረሂመሁላህ ኢዘን ከወንጀል ሙሉ በሙሉ መራቅ ዒልም ልንወስድ ዘንድ ቁርአን ልንማር ዘንድ ያኒ ትልቅ የሆነ ምንድነው ትልቅ የሆነ ያኒ ሰበብ ነው ማለት ነው طيب ሌላኛው ለቁርአን ተማሪዎች ወሳኙ ነገር ተደሩጅ ማድረግ ያስፈልጋል ያኒ ቀስ ብሎ ነገራቶችን በተርቲብ በቅደም ተከተሉ ማስኬዱ በጣም ወሳኝ የሆነ ጉዳይ ነው በቅደም ተከተል ከታች ከመሰረቱ ከቃዒዳ ጀምረው ከአሊፍ ጀምረው መማር አለባቸው ቃዒዳዎች ቃዒደቱ ኑራንያ ቃዒደቱ البغدادية قاعدة النور وكذلك أيضا القاعدة المدنية إن ليلوج قاعدة كالو ممار ملاساتشن يعني እንዲስተካከልልን ዘንድ ለአንድ ፊደል መውጫ ቦታ እጅግ ጠቃሚ የሆነ መሰረት መርህ ነው ማለት ከታች ከቃዒዳ ጀምሮ መማር መቅራት አለባቸው በትግስት ያኒ ቁርአን ላይ ዒልም ላይ መቸኮል ያኒ ለዛም በሚያሳጣ በሆነ መልኩ ችኮላ መቸኮል አይፈቀድም ቀስ ብሎ ነገራቶችን በደንብ ያስተካከሉ ነው መሄድ የሚጠበቅብን ማለት ነው ስለዚህ ከታች ከመሰረቱ ከቃዒዳ ጀምሮ መቅራት አለባቸው አንዳንድ ሰው ቃዒዳ ቅራ ስትለው አሊፍ ልመለስ ነው ወይ ይላል ያው እኮ ነው መሰረት ስለዚህ ነገራቶች ደግሞ ከታች መሰረታቸው የተስተካከሉ ይሄዱ እንደሆነ በኋላ ቁርአን ስንቀራ ያኒ ይሄን ያህል አይከብደንም ነገራቶችን በቀላሉ የምንረዳቸው እንሆናለን ስለዚህ ቃዒዳን መቅራት ወሳኝ ነገር ነው ዒባደላህ በጣም አስፈላጊ ነው ቃዒዳን አንዳንዶቻችን ይው እንዳልኩት ቅድም አንዳንዱ የሚነቅም አለ አንዳንዱ ደግሞ እኔ አይመጥነኝም ነገር ይመስላል ለሁሉም ሰው መማር ያለበት ነገር ነው طيب የፊደላት አወጣጥ በምን መልኩ ይወጣሉ ያኒ ተድሪብ እኮ ነው ያንን ያኒ ምንድነው ያለማመዱን ነው ያሉት ማለት መጀመሪያ ተለማምደን ነው ከዛ በኋላ ወደ ሜዳው መግባት ያለብን ሌላው ተጅዊድን በሚያቅ አስተማሪ መማር ይሄ ትልቁ ነጥብ ነው والأخذ عن أفواه المشايخ العارفين به بلو يعني مؤلف للكتاب مفتاح التجويد للمتعلم المستفيد يملو كتاب يعني يصافت مؤلف
الركن الرابع بلو مياسكمتوت يهن رياضة اللسان بكثرة التكرار والأخذ عن أفواه المشايخ العارفين به. والثاني هنا نتب بتجويد علم زوريا متاوك يالبت أردتني ونتب بلو يتكسوت من دنو والأخذ عن أفواه المشايخ كمشايخ تاندبت علم التجويد مياز. علم التجويد يعني قرآن اللفظا مقرات كذبا فيتم تقوم يالو يهن النتب قرآن سيكرا بأند سو بچانو ميكراو بزا تكرو يا قرآن علم مالت اندليلوچ يعني كتاب علموچ አይደለም ቁርአን ከአንድ ሰው ብቻ ነው መቀራት ያለበት ካልሆነ ጉዳት የሚመጣው በተማሪው ላይ ነው እንጂ በአስተማሪው ላይ አይደለም በተማሪው ላይ ግን ትልቅ የሆነ ጉዳት ይመጣል ምክንያቱም አንድ የሆነ ለፍظ አንድ የሆነ ነቅል አይደለም የሚወስደው አንደኛው የሚያስተምረው ሌላ አንደኛው የሚያስተምረው ሌላ ሊሆን ይችላል يعني ሁሉም ሰው በተጅዊድ አቀራር ላይ የሚወስደው ዒልም አንድ ስላልሆነ ማለት ነው ሁሉም ኡስታዞች ከአንድ መድረሳ አይደለም የተማሩት ስለዚህ መድረሳ እንደሚለያየው ሁላ የኡስታዞች የተጅዊድ አቀራርም የሚለያየ ነው መሻይኾች ማለት ነው ያንዳንዱ ጠበቅ ይላል አንዳንዱ ደግሞ ዝም ብሎ ማለት ነው يعني እንደ ውሃ ዝም ብሎ የሚሄድ ብሎ ማስከተም ብቻ እንጂ ምንም የሆነ ፋይዳ የሌለው ጥቅም የሌለው ምንም የሆነ ለውጥ የማያስገኝበት ቅርአት ከሆነ ይሄ ምንም አይጠቅምም ማለት ነው ስለዚህ يعني በደንብ አድርገን ተመልክተን ተጅዊድ በሚያቅ አስተማሪ መማር በጣም አስፈላጊና ወሳኝ ነጥብ ነው ለቅርአታችን የኛ ቅርአት የሚመስሉ የሱን የተበላሸ የሆነ አቀራር የሚያስቀራ ከሆነ የኛ ቅርአትም እንደዛው ተበላሽቶ መቅረቱ ነው የሱ ቅርአት ጥሩ ከሆነ በደንብ በተጅዊዱን ጠብቆ የሚቀራ ከሆነ ደግሞ እንደዛው ይስተካከልልናል ማለት ነው ይሄ ወሳኝ ነጥብ ነው ስለዚህ ሁሉም ተማሪ ሁሉም ቁርአን ቀሪ የሆነ ሰው መጀመሪያ ማጤን አለበት ማን ነው ተጅዊድ ጠብቆ የሚያስተምረው አህካምን የሚጠብቀው በምን መልኩ ነው የተማሪ አያያዙ በምን መልኩ ነው የሚለውን በደንብ መረዳት ተገቢ ነው ዝም ብሎ ግር ብሎ መሄድ አይደለም ይሄ በተለይ በዚህ በሚዲያው ዓለም የሚታይ በጣም የሚያሳዝን የሆነ ነገር አላህ ይጠብቀን حتى الف يعني قاعده ራሱ አስተካክለው የማያስቀሩ መቅራት የማይችሉ የሆኑ ሰዎች አቅሪ ተብለው ተመድበው حتى ብዙ ሴቶችም አሉ በተለይ በዋትስአፕማ የሚገርም ነው ኑራንያን እንኳን አስተካክለው የማይችሉ 300 400 100 ምናምን ተማሪዎች ኢና ሊላሂ ወኢና ኢለይሂ ራጂዑን በጣም ያሳዝናል ሐቂቃ የአላህ ቃል ቁርአን እንደዚህ መቀለጃ ሲሆን ማለት ነው ቁርአን ማስቀራት يعني ቀላል ነገር አይደለም ሐላፊነት ነው ትልቅ ሐላፊነት ነገ አላህ ዘንድ የምንጠየቅበት የሆነ ሐላፊነት ስለዚህ يعني ከማስተማራቸው በፊትም እንደ መድረሳችን ተማሪዎች ፍቃድ የተሰጣቸው ልጆች ብቻ ካልሆነ በስተቀር እኔ በራሴ ለማንም አልፈቀድኩም እስካሁን ድረስ ባለው አህዋል ምናልባት ኢንሻአላህ ወደፊት ደግሞ አላህ ካለ ከተነከራችሁ ፍቃድ ይሰጣችኋል طيب ስለሆነ ተጅዊድ በሚያቅ አስተማሪ መማር ለቅርአታችን መስተካከል ዋነኛው መሰረት ነው ዋነኛው ከሱ ነቅል ስለምንወስድ ማለት ነው ስለዚህ ቁርአን የምንቀራበት ሰው ማን ነው በምን መልኩ ይቀራል አቀራሩን እንይ ማለት በደንብ ሌላኛው ነጥብ ልብ በሉ አምስተኛ ነጥብ ይመስለኛል ከብዛት ይልቅ ጥራትን መምረጥ
ለዚህ ላይም ልብ በሉ ከብዛት ይልቅ ጥራትን መምረጥ ቁርአን እንዲስተካከለልን ቁርአን እንዲገባን የሚያደርግ ወሳኝ ነገር ነው። እንደሚታወቀው የቁርአን ዒልም ብዙ ጊዜ ይወስዳል። ነገር ግን ከመጀመሪያው ቀለል ያለን ከሆነ የተረዳነው እንደሆነ ቃዒዳዎችን የያዝናቸው እንደሆን በትንሽ ጊዜ ልንጨርስ እንችላለን። ነገር ግን ዝም ብሎ ማለት ነው መሮጥን ብቻ የለመደ የሆነ ሰው ትግስት የሌለው የሆነ ሰው በአንድ ቀን ወይም ደግሞ በ6 ወር ቁርአን ማክተም አለብኝ ብሎ የሚያስብ የሆነ ሰው ቁርአንን ምናልባት አነበበው ማለት እንችላለን እንጂ ቁርአንን ቀራ ማለት አንችልም። እንደዚህ አይነት ሰው ከመጀመሪያው በአስሉ ማለት ነው። ምክንያቱም አቀራሩ ላይ ችግር ይኖራል፣ ምንም ጥርጥር የለው። ማሻአላህ አختሙ ይባላል። እሺ አختሙ ከዚያ ሴት ገቡ ያው እዛው ናቸው ተመልሰው እንደገና حتى አንዲትን የቁርአን አንቀጽ ራሱ አስተካክለው መቅራት የማይችል ደረጃ ሩጠው ያው እዛው ነው። ነገር ግን ብዛት ከመቅራት ይልቅ መጀመሪያ ጥራትን ለዚህ ነው ዑለማዎች ምን ይላሉ من تعلم في يوم يعني سطرة واحدة تعلم في سنة واحدة ይላሉ። በአንድ ቀን አንዲት መስመር አስተካክሎ በደንብ አድርጎ ኢዕራቡን ምኑን ተረድቶ ዒልምን የወሰደ የሆነ ሰው በአንድ አመት ዒልም ይገባዋል ይላል። من تعلم في يوم سطرتين تعلم في سنتين በቀን ሁለት መስመር የተማረ የሆነ ሰው በሁለት አመት ነው የሚማረው፣ በሁለት አመት ነው ዒልም የሚገባው። አሁንም ልብ በሉ በዚህ እየጨመረ በሄደ ቁጥር 10 መስመር ከተማርን 10 አመት ሊሄድ ነው ማለት ነው። እዚህ ጋር አሁን እያልኩ ያለሁት ምንድነው በአንድ ቀን ከቀራ ነው ቂራት የሆነ ነገር መገንዘብ አለብን ነው። ለምሳሌ አንድ ሶፍሐ ሊሆን ይችላል ወይ ግማሽ ሶፍሐ ከሆነ ከዛ ከምንቀራው ቂራት ላይ የሆነ ነገር መረዳት አለብን። ዝም ብለን ማለፍ የለብን። የሆነ ነገር ግንዛቤ ልንወስድ ይገባል ነው። ከዛ የሆነ ትምህርት መውሰድ አለብን። አህካሙን በደንብ መረዳት አለብን። እኔ አቀራሬ ተስተካክሏል ወይ ከዚህ አህካም አንፃር እንዴት ነኝ ራሳችንን መገምገም በጣም አስፈላጊ ነው። መሰረት ካላስተካከልነው ቀስ ብለን ረጋ ብለን በትንሹ መቅራት ጥሩ ከሆነ ከገባን በተሰጠን ጊዜ ልክ መቅራት ያስፈልጋል። ምክንያቱም የገባን ከሆነ ደግሞ ጊዜያችንን መጠቀምም ስለሚያስፈልገን ማለት ነው። ስለዚህ ከብዛትን ይልቅ ጥራትን መምረጥ በጣም አስፈላጊ ነው። ከጥራት ይልቅ ብዛትን መምረጥ ግን እዛው ቁርአን ላይ መልሰን መላልሰን ብዙ አመታትን እንድንፈጅ የሚያደርግ የተሳሳተ የሆነ አካሄድ ነው የሚሆነው። ስለዚህ ከብዛት ይልቅ ጥራትን መምረጥ ዓላማችን መለያችን መሆን አለበት። طيب نعم ስለሆነ ብዙ ችግር ስላለ በጣም የሚገርም በተለይ በዚህ በቁርአን ሱብሃንአላህ በጣም የሚያጅብ ነገር እያየን ስለሆነ ቁርአን አختመዋል ተብለው ونسأل الله السلامة والعافية حتى حروف المقطعة يعني في القاعدة يعني النورانية الدرس الثالث الحروف المقطعة يمي لو مدون انكوا بمن ملك እንደሚሳብ ራሱ ማያቅስንታል። إنا لله وإنا إليه راجعون የት ነበርን እስከዛ ቁርአን ሙሉ እስከምናختመው ድረስ ያንን እንደው ስንት ቦታ ነው ያለው? በጣም ብዙ ቦታ አለ ቁርአን ውስጥ አይደል? እንዴት መገንዘብ አቃተን? ስለዚህ ያኒ ከመሮጥ ይልቅ ቀስ ብሎ እየተረዱት እየተገነዘቡ ቁርአንን መሄድ
እጅግ ወሳኝ የሆነ ጉዳይ ነው። በኋላም አንቸገርም። ሩጠን ግን አሁንም እንደግማለን። መድገማችን የማይቀር ነው። ስለዚህ ከብዛት ይልቅ ጥራትን መምረጥ ወሳኝ የሆነ ነጥብ ነው። طيب ሌላኛው ነጥብ نعم ስድስተኛ ነጥብ يعني مراجعة ላይ ማተኮር ነው። ስህተትን በደንብ በማስተካከል ላይ መወጠር ወይም መጣር፣ በዛ ላይ ትኩረት ማድረግ ቅራአታችን يعني ቁርአን በደንብ እንዲገባን ያደርጋል። ስህተቱን የማያስተካክል ስህተቱን የማያርም የተሰጠው የሆነን ማስተካከያ ራሱን ይዞ የሚመጣ የሆነ ሰው ራሱን ለመቀየር ምንም አልተዘጋጀም ማለት ነው። ዛሬም ይዞ ይመጣል ያው ነው፣ ነገም ይዞ ይመጣል ያው ነው፣ ነገም እንደዛው። ይህ ሰው ለመቀየር አልተዘጋጀም ማለት ነው። እንደዚህ አይነት ሰው ራስን መፈተሽ እኮ ያስፈልጋል። ሐቂቀተን እኔ አንድ ስህተት ተሰጥቶኝ ዛሬም ይዤው ወደ ሼኹ ከሄድኩኝ፣ ነገም ያንኑ ስህተት ይዤው ወደ ሼኹ ከሄድኩኝ፣ በሶስተኛ ቀንም እንደዛው ከሆነ ምንድነው የሚሰማኝ? ለራሴ ምንድነው የሚሰማኝ? ምንድነው የሚሰማው? ናም ችልተኛ እንደሆንኩኝ ያሳያል ማለት ነው። ቅርአትና ችልተኝነት ደግሞ ተቃራኒ ናቸው፣ አንድ ላይ አይሄዱም። ስለሆነ يعني ሙራጃዓ ላይ እጅጉን ትኩረት ማድረግ ቁርአን እንዲገራልን ዋነኛው ሰበብ ነው፣ ትልቅ ሰበብ ነው። ከሁሉም በፊት እንደውም ወደፊት ከመሄዳችን በፊት ቀጣዩን ሱራ ወይ ቀጣዩን ቦታ ከመቅራታችን በፊት የተሰጠነው የሆነውን ሙራጃዓ በደንብ አድርገን ማስተካከል፣ በደንብ አድርገን ኢትቃን ማድረግ፣ በደንብ አድርገን ምላሳችንን ማለማመድ በጣም ያስፈልጋል። በጣም አስፈላጊ ነው። ስለዚህ ሙራጃዓን ማስተካከል ላይ እጅግ ትኩረት መደረግ አለበት። نعم ለራሳችንም ደግሞ يعني ማዘን ያስፈልጋል ማለት ነው። እንደዚሁ ጊዜያችን በከንቱ ልንጨርስ አይገባም፣ መጠቀም አለብን ጊዜያችን። ከዚህ ሙራጃዓ ስህተትን ደጋግሞ አለማምጣት። ይሄ ምን ማለት መሰላችሁ? የተሳሳትኩት የሆነው ስህተት ላይ አንድ የሆነ ቦታ ላይ ለምሳሌ ከቁርአን አንድ ሱራ ላይ ብሳሳት፣ ሱረቱ ነበእ ላይ ለምሳሌ ብሳሳት፣ ሱረቱል ኢንሳንም ላይ ሄጄ ያንኑ ስህተት መድገም የለብኝም። ማንኛውም ተማሪ ይሄን ነገር መጠንቀቅ አለበት። በእያንዳንድ ቀን አንዳንድ ስህተት እያረመ መሄድ አለበት ነው። ልብ በሉ፣ በእያንዳንድ ቀን አንዳንድ ስህተትን እያስተካከለ በሄደ ቁጥር ቁርአኑ በትንሽ ጊዜ ይገባዋል ማለት ነው። በትንሽ ጊዜ አህካምን መረዳት ይችላል፣ ተጅዊድን ማወቅ ይችላል። ነገር ግን ስህተቱ ምን እንደሆነ ሳያውቅ ዝም ብሎ ቢሄድ ዛሬ የተሳሳትኩት ስህተት ራሱን መልሼ ራሱን የዛሬ 2-3 ቀን ብሳሳተው ይሄ በጣም ትልቅ የሆነ አደጋ ይዞ የሚመጣ ነው። ስለዚህ يعني ለራሳችን ቢሆን ሐቂቃ ማዘን አስፈላጊ ነው። ወላሂ በተለይ በእንደዚህ አይነት ዙሪያ ላይ የማየው ክፍተት እኔ በጣም የሚያሳዝነኝ ነገር፣ በጣም የሚያሳዝን ነው። ዛሬም እዛው ነገም እዛው መለወጥ ያስፈልጋል። መለወጥ እኮ አለብን። ጊዜው በሄደ ቁጥር እኮ የትላንትናው ቀን ተመልሶ አይመጣም እኮ። ስለዚህ የሆነ ነገር መጠቀም አለብን በየቀኑ ማለት ነው። የሆነ ለውጥ ሊኖረን ይገባል። ናም ስለዚህ ከዚህ ስህተታችን ልንማር
ልንታረም ይገባል ነው። ስተታችን ሁሉ ጊዜ ተመሳሳይ መሆን የለበትም። طيب ሌላኛው صبر ማድረግ ነው። ትዕግስት ጽናት ማድረግ ለቁርአን ዒልም እንደዚሁም ጥቅል በሆነ መልኩ ለሸሪዓ ዒልም በጣም ያስፈልጋል። ትዕግስት ወሳኝ ነገር ነው። إنما يوفى الصابرون أجرهم بغير حساب الله ብሏል፣ ቃል ገብቷል። ለነዛ ትዕግስተኞች ምንዳቸውን ያለ ገደብ ነው የምንሰጣቸው ብሏል። በዱንያም በአኺራም ላይ በቁርአን ላይ ብዙ ችግር ቁርአን በምንቀራ ጊዜ ብዙ የሆነ ላይገባን ይችላል፣ ሊያስቸግረን ይችላል። ትዕግስት ሊኖረን ይገባል፣ ጽናት ያስፈልጋል። አልገባንም ብለን ዝም ብለን በየመሻይኽ መዞር፣ ሀገር ለሀገር መዞር ወይንም ደግሞ በየግሩፑ መዞር፣ እዛም አዲስ ማስታወቂያ ሲለጠፍ እዛም መሮጥ በሩጫ ብቻ እንጨርሳለን ጊዜያችንን ማለት ነው። እንደዛ አይደለም። ዒልም በዛ መልኩ አይደለም የሚወሰደው። ቁርአን በዛ መልኩ አይደለም መቅራት የምንችለው። ጽናት በማድረግ ነው፣ በመጽናት ነው። የከበደንን እህቶችን በመጠየቅ ነው፣ ኡስታዙን በመጠየቅ ነው። ሐቂቀተን በደንብ አድርጎ ማለት ነው። ጥያቄ መጠየቅ ማንም የሚከለክለው አይደለም፣ አደብ የተሞላበት የሆነ ጥያቄ እስከሆነ ድረስ፣ የዕልም ጥያቄ እስከሆነ ድረስ ያልገባንም መጠየቅ። ይሄ ነገር እንዴት ነው? ይሄ ነገር እንዴት ነው? አልገባኝም። እዚህ ጋር በምን መልኩ መሆን ያለበት? ናም በዛ መልኩ አድርገን ትዕግስት አድርገን በጽናት ቅራአታችንን መቅራት አለብን። ቅራአት ላይ ጽናት ትዕግስት ከሌለ ዝም ብሎ መሮጥ ነው የሚሆነው ማለት። ቅራአት ላይ ትዕግስት የሌለው ሰው ቁርአን መቅራት አይችልም፣ ዒልም መውሰድ አይችልም። ትዕግስት የሌለው ሰው ዝም ብሎ ሙዘብዘብ ነው የሚሆነው፣ ከዛም ከዚህ የሚዋለል ማለት ነው። አንዴ እዛ ይሄዳል፣ አንዴ እዛ ይሮጣል። ነገራቶችን ማበላሸት እንጂ ማስተካከል የሚችልም አይደለም። ነቢያችን አለይሂ ሰላቱ ሰላም ለዚህ ነው በሐዲታቸው ያሉት አንድ ሰው ከተሰጠው ትልቅ ስጦታ ውስጥ ዋነኛው አላህ ከሰጠው ትልቅ ስጦታ ሰብር ነው ይላሉ። ትዕግስት፣ ጽናት። ስለዚህ ኮሽ ባለ ቁጥር እዛዛ መሮጥ ሳይሆን ትዕግስት አድርጎ ጽናት አድርጎ ቁርአን ሲከብደንም ጽናት አድርገን አላህን እየለመንን መቀጠል ያስፈልጋል። ቅራአታችን ላይ መቀጠል አስፈላጊ ነው የሚሆነው። طيب ሌላኛው ነጥብ ያለፍነው የሆነውን ቅራአ ሙጣላዓ ማድረግ፣ ሙራጃዓ ማድረግ ወሳኝ ነገር ነው። በተለይ ሒፍዝ የሚቀራ የሆነ ሰው ከዛሊከ አይضን እንደዚህ ነظር የሚቀራ የሆነም ሰው ማለት ነው። ኹሱሰን ሒፍዝ የሚቀራ የሆነ ሰው ሙራጃዓ ማድረግ በጣም አስፈላጊ ነው። ቁርአን ሙራጃዓ ካልተደረገ ይጠፋል፣ ከኋላ ያለው ሊጠፋ ይችላል። በተለይ ለመጀመሪያ ጊዜ የሚቀራ ከሆነ ማለት ነው። ስለዚህ ያለፍነውን ጊዜ መድበንለት ሙራጃዓ የምናደርግበት ጊዜ መድበን በማንኛውም ጊዜ ሊሆን ይችላል። ይሄን ያክል ሙራጃዓ አደርጋለሁኝ ከኋላ እቀራለሁ ብለን በደንብ አድርገን መቅራት ሙራጃዓ ማድረግ አለብን። ወደፊት ብቻ የገሰገስን ከኋላ ያለው እየፈረሰ የሚሄድ ከሆነ ይሄ ሌላ አደጋ ነው የሚሆነው፣ ሌላ ችግር ያመጣል። ስለዚህ ያለፍነውንም በደንብ አድርገን ሙራጃዓ ማድረግ በጣም ወሳኝና አንገብጋቢ የሆነ ጉዳይ ይሆናል። ሌላኛው መጨረሻ ላይ የምጠቅሰው ነገር ተጅዊድን መማር አስፈላጊ ነው። ተጅዊድን መማር፣ ተጅዊድን መቅራት፣ የፊደላት መውጫ ቦታዎችን በደንብ አድርጎ ማወቅ፣ የፊደላት ልዩነትን ማወቅ፣ አሕካምን መረዳት፣
طيب أحكامዎችን ማወቅ ኢድጋም ምንድነው ኢዝሃር ምንድነው ኢቅላም ምንድነው ኢኽፋእ ምንድነው በስንትስ ይከፈላል ምንድነው ምልክቱ نعم በምን አይነት መልኩ ነው የሚቀራው የኑንና ሚም ሙሸደዳ በተለይ እነዚህ ሁለቶቹ አህካም አብዛኛው ተማሪ የሚወድቅበት ነገር ግን እኔ በጣም የሚገርመኝ እንደዚሁ ችላ የሚባልበት አህካም ቢኖር የኑንና የሚም አህካም ነው ትንሽ ሰው ብቻ ነው በቃ ይሄንን አህካም የሚጠብቀው ማለት ነው በቃ ነካ አድርጎ ብቻ ነው የሚያልፈው ኑንና ሚም ሙሸደዳዎችን ማለት ነው ተጅዊድ ማለት ምንድነው ብለናል ባረከላሁ ፊኩም يعني مفتاح التجويد ስንቀራ واصطلاحا ምንድነው ብለናል لغة التحسين ማለት ነው አይደል التجويد لغة التحسين واصطلاحا إعطاء الحروف ما تستحقه من الصفات ለፊደላቶች የሚገባቸው የሆነውን ሐቅ ለነሱ መስጠት ማለት ነው በمفتاح التجويد مؤلف ገለጻ ወይም ከፊል ዑለማዎችም ይሄን የሚሉ አሉ ሌሎች ዑለማዎች ደግሞ ጥሩ በሆነ መልኩ ሲያብራሩት የቁርአን ህግጋቶችን በአጠቃላይ መጠበቅ ማለት ነው ተጅዊድ ማለት መዱንም መጠበቅ የሚወፍረውን መጠበቅ ኢኽፋውን መጠበቅ ሁሉንም ማለት ነው አህካምን በአጠቃላይ ዑሙመን መጠበቅ ለሚገባው ሐቁን መስጠት ማለት ነው ስለዚህ ኑን እና ሚም ሙሸደዳዎች ላይ በጣም ክፍተት አለ በብዙ ተማሪዎች ላይ የማየው ነገር ይሄንን ራሳችሁን ገምግሙ ማለት እየዘለሉ ዝም ብሎ መሄድ አይደለም ኑንና ሚም ላይ በየነፍስ ወከፍ طيب اظهار غنتهم የነሱ ጉናቸውን ግልጽ ማውጣት ግድ ነው ማለት የራሳቸው ደግሞ مقدار መድ አላቸው ሁለት ሐረካ ያክል ይሳባል ስለዚህ ይሄንን የውጠቆም ለማድረግ ያክል ነው ብዙ ተማሪዎች ላይ የማየው ክፍተት ስለሆነ ራሳችንን መገምገም ስላለብን ይሄንን የምጠቅሰው ማለት ስለዚህ ኑንና ሚም ላይ እጅጉን ትኩረት አድርጉ ብዙ ተማሪዎች ላይ የማየው ስህተት ስለሆነ ማለት ነው طيب ስለዚህ يعني ተጅዊድን ማወቅ ተጅዊድን መረዳት مخارج الحروف ማወቅ وكذلك የፊደላት ባህሪ صفة الحروف ማወቅ በጣም አስፈላጊና ወሳኝ ነገር ነው طيب የፊደላት መውጫ ቦታዎች وكذلك ايضا احكام ማወቅ ሙዱዶችን ማወቅ የራን احكام ማወቅ የለፍظ الجلاله احكام ማወቅ የመሳሰለ በደንብ ልንረዳ ይገባናል ስለዚህ ባጭሩ እነዚህ 10 ነጥቦች ቁርአንን ለመቅራት የሚያግዙ ቁርአን እንዲገራልን የሚያግዙ የሆኑ ነጥቦች ናቸው ከዚህም በርካታዎች ይኖራሉ ግን خلاصተን እነዚህን ጨመቅ አድርገን ለማየት ሞክረናል ስለዚህ ሁላችንም አሁን ወደ ተግባር መቀየር ያስፈልጋል ነው የሰማነውን ነገር ወደ ተግባር መለወጥ አስፈላጊና ወሳኝ የሆነ ነገር ነው ስለሆነ ሁላችንም يعني ቅራአታችንን ማስተካከል ከዛሬ ነገ ለውጥ ማስገኘት እዚያም ዝም ብሎ በባዶ መሮጥ ሳይሆን አንድ ቦታ ላይ ረግተን መጀመሪያ ቁርአናችንን እናስተካክል አቀራራችንን እናስተካክል አንዳንድ ሰው እኮ ሲቀራ ያሳፍራል ራሱ ኢና ሊላሂ ወኢና ኢለይሂ ራጂዑን ስለዚህ يعني የተስተካከለ የሆነ አካሄድ ሊኖረን ይገባል የጣሊብ العلم ወይም ደግሞ የተማሪ አደብ ስነ ስርዓት ሊኖረን ይገባል ተማሪ መምሰል አለብን ደረሳ መምሰል አለብን
طيب ከሚያስተምሩን ከሆኑ ሰዎች ጋር ጥሩ የሆነ አላቃ ሊኖረን ይገባል ጥሩ የሆነ ግንኙነት ማለት ነው ሰጣ ገባ ምናምን እንደዚህ አይነት ነገር ካለ ቁርአኑ ራሱ መውሰድ አንችልም يعني قراءቱ ራሱ መውሰድ አንችልም يعني ምን ማድረግ አንችልም ከዛ ኡስታዝ ወይም ከዛ አስተማሪ ነቅል ማድረግ አንችልም ማለት ነው በጣም ከባድ ነው ስለዚህ እንኳን ከአስተማሪዎች ጋር አይደለም እንደዚሁ ከማንም ሰው ጋር ራሱ መጋጨት አስፈላጊ አይደለም ስለሆነ ኡስታዞችን ማክበር አስተማሪዎችን ማክበር ትልቁ ነገር ነው ስለሆነ እርስ በርስ መከባበር እርስ በርስ ሙጣላዓ መደራረግ እርስ በርስ መጠያየቅ አንዱ ማያውቀውን አንዱ ማስረዳት ሻል የሚሉ ሰዎች ደግሞ ገና ከበድ የሚላቸው ገና ጀማሪ የሆኑ ሰዎችን ማስተማር ይሄ ራሱ ቁርአን እንዲገራልን የቀራነው ቅራአት ደግሞ እኛ ዘንድ ጥንካሬ እንዲኖረውና በደንብ አድርገን እንድንይዘው የሚያደርግ የሚጠቅም ነው ስለዚህም ፍርሳ በደንብ አድርጋችሁ ልትጠቀሙ ይገባችኋል ማለት ነው ስለዚህ አላህ ለሁላችንንም ቁርአን አላህ ገሪ ያደርግልን ከቁርአን ሰዎች መካከል አላህ ያደርገን ቁርአን ለኛ መስካሪ ከሚሆኑላቸው ሰዎች መካከል አላህ ያደርገን በቁርአን የምንጠቀም ሰዎች አላህ ያደርገን ቁርአንን ቀርተው ከሚቀሩ ከሆኑ يعني ከሚያስቀሩ ከሆኑ ሰዎች አላህ ያደርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم وشكرا لاستماعكم وجزاكم الله خيرا والسلام عليكم ورحمة الله وبركاته